በጣም ብዙ ሰው መሄጃ አጥቶ የት ልሂድ ብሏል። ዓለም ጨርሳለች። ዛሬ የረገማችሁ ሰውዬ ነገ ወደ ጌታ መጥቶ ይባርካችኋል። እሱን የገለጥክ ቀን ነው ልዩነት የምትፈጥረው። በፍጹም ተለካክታችሁ ተወዳድራችሁ ተፎካክራችሁ ዓለምን ልታሸንፏታችሁ ከሱ ውጪ ያረጋችሁት ቀን እናንተና ሌላው ነገር። ጳውሎስ እንደዚህ አለ። ኢየሱስ ድል አድርጓል ሲላቸው የቆሮንቶስ ቅዱሳን አዎ ይሉታል። ጳውሎስ እንደዚህ አለ ጨምሮ በድል አድራጊነቱ ድል ያደረገው እሱ ነው፣ ያሸነፈው እሱ ነው፣ የተዋጋው እሱ ነው፣ መስቀል ላይ ሰርቶ የጨረሰው እሱ ነው፣ ብቻውን ነው፣ የሚያዞረው የሚመራው እኛን ነው። በድል አድራጊነቱ ውስጥ የድሉ ተካፋዮች ሆነን፣ የስልጣኑ ተካፋዮች ሆነን ከእርሱ ስር ሆነን አብረን እንዞራለን። የትም ስንገባ ድል የምናደርገው ከክርስቶስ የተነሳ። ከኔ ጋር ከተያያዘ ማሸነፍ አልችልም። ከኢየሱስ ጋር ከተያያዘ የማይሸነፍ ነገር የለም። አንድም ነገር ላደርግ አልችልም። ተወው ጠላትን፣ ተወው የጨለማውን ዓለም፣ ተወው ካንተ ውጭ ራስን ማሸነፍ አትችልም። ከኢየሱስ ጋር ከሆንክ የትኛውም ኃይል ይሰበራል፣ የትኛውም ጉልበት ይንበረከካል፣ የትኛውም ባለ ማዕረግ ኢየሱስ ስትልበት ማዕረጉን ጥሎ ዝቅ ይላል። በምድር ላይ ሰይጣን ቋሞ የማይችል ህዝብ ይሄ ህዝብ ብቻ። ሰይጣን እኔን ኮሚኒኬት የሚያደርገኝ በልጁ በኢየሱስ ክርስቶስ በዘላለም አምላክ በእርሱ በኩል ብቻ። ሰይጣን በፍጹም በምንም በኩል ኮሚኒኬት ካደረገ ያሸንፋል። በኢየሱስ ክርስቶስ በእግዚአብሔር ልጅ በኩል ከሆነ ዝም ሳስበው ውስጤ ይስፋፋል። እርግጠኛ ቻሌንጆቻችሁን በሙሉ የሚያንሱባችሁ በክርስቶስ ኢየሱስ የተሰራውን ድል በእምነት ስትቆጥሩ ብቻ። ጳውሎስ በጣም ዋይዝ ክርስቲያን ነው። ያለው ከንክራውስ ነው። ጸጉሩን ተላጭቷል፣ ቁጭ ብሏል። ባይዘው ወንጌል ከሆነውን ሰብኬ ዋጋ ልከፍል እችላለሁ ይላል። መከራ ሊያበሉኝ ይችላሉ ይላል። የሚጽፈውን ግን እዩት፣ በድል አድራጊነቱ ያዞረኛል ይላል። እዚህ ከንክራውሳው የተወሰነ ሰው ይዤ ነው ወደ ጌታ የሚሄደው ይላል። ሰው ተሰብስቦ ሲያ ቤተ መቅደሱ አካባቢ ጳውሎስ እንደዚህ ይላል፣ ከነዚህ የተወሰኑትን ይዣቸው ይሄዳል። ድል ያደርጋል ጌታ ይላል። በክርስቶስ ኢየሱስ እናሸንፈዋለን። እንዳትቀመጡ፣ በእናንተ ፕሮፋይል እንዳሰብኩ ኢየሱስ ክርስቶስን ይዛችሁት ቁሙ። በፍጹም እኔ ማለት ብላችሁ እንዳትጀምሩ። ከክርስቶስ ኢየሱስ ተነሱ። ያኔ የትኛውም የዚህ ዓለም ሲስተም ነክድ ኢየሱስ እንዳደረገው ይገለጣል። ኢየሱስ ማዕረጉን እንደቆረጠው ይገለጣል። በወንጌል ብቻ ነው ልታዋርደው የምትችለው። ይህንን ዓለም አትችለውም በሌላ መንገድ። በፍጹም ተለካክታችሁ ተወዳድራችሁ ተፎካክራችሁ ዓለምን ልታሸንፏት አትችሉም። ኢየሱስ ስትሉ ግን ዓለም መሸነፏ፣ ሰይጣን ድል መደረጉ ወደ ብርሃን ይወጣል። ጳውሎስ ከአንዴም ሁለቴ ጠርታችሁኝ ከአንዴም ሁለቴ ጠብቃችሁኝ ያልመጣሁበት ምክንያታው መሪ ጀነራል አለኝ ነው። ባይዘዌ ከእሱ ሐሳብ ጋር የተያያዘም ነው የሚያነሳው። የሚመራኝ ያለ ነው እና እሱን ጠብቄ ነው የምራመደው። እሱ ነው መሪ። እሱ ከፊት ሲሄድ እኔ ተከታዩ ነኝ። እሱ ካልተንቀሳቀሰ ላይ ልንቀሳቀስ አልችልም ነው። መንፈሳዊ ምሪቴ ከአለቃዬ ከመሪዬ ከጀነራሌ ጋር ነው። ኢየሱስ የዚህ እምነት ጀነራል ነው። ኢየሱስን ተከትለን ስንሄድ ነው ድል የምናደርገው። አንድ ቃል አለ ትንቢተ ሚክያስ ምዕራፍ 2 ላይ ሰባሪው ከፊታቸው ቀድሞ ወጥቷል ይልና እነርሱም ከእርሱ ጋር አብረው ተከትለውታል ይላል። እርሱ ሰብሮ በወጣበት በኩል ከእርሱ ጋር አብረው ይወጣሉ ይላል። ንጉሳቸው በራሳቸው ላይ ነው። ጌታን ጠብቁት፣ እንዳትቀድሙት፣ ተከተሉት፣ አብራችሁት ሂዱ። የህይወት ዘመን መልእክታችሁ ወንጌል ብቻ ይሁን። ኢየሱስ ስትሉ ይቀድማል ከፊት። ወንጌል ስትሉ በራሳችሁ ላይ ሆኖ ይታያል። ከሱ ውጪ ያረጋችሁት ቀን እናንተና ሌላው ነገር አትችሉት። በእናንተ የሚወጣው መዓዛ የወንጌል እውነት ነው፣ ሌላ እውቀት አይደለም። በዓለም ላይ የቤተ ክርስቲያን ጠረን ሊሆን የሚችል ሌላ እውቀት የለም፣ ሌላ ትምህርት የለም፣ ሌላ መረዳት የለም። መልእክታችን ኢየሱስ ብቻ፣ የልጁ የኢየሱስ ክርስቶስ የዘላለም ሕይወት የተገለጠበት የወንጌል እውነት። ይሄንን የሚያክል ጠረን ተሸክማችሁ ተሸፋፍናችሁ እንዳትሄዱ፣ ደብቃችሁት እንዳትሄዱ። እሱን የገለጥክ ቀን ነው ልዩነት የምትፈጥረው። ሽታው አምፊቲያትሩን ስቴዲየሙን ሲያውደው ጌታ ኢየሱስ ክርስቶስ ድል አድርጎ ሲመጣ ሰማይ በመዝሙር ሲሞላ ምድር ስታስተጋባ የኔ ብቻ አይደለም የእናንተም ነው አለ። ኑ ይሄንን መዓዛ በእናንተ በኩል አድርጌ አወጣዋለሁ። ድል እያደረግን እንኖራለን፣ እያሸነፍን ነው የምንኖር። ግን ደግሞ ይሄ ድል ፉልፊል ሆኖ የሚገለጠው ጌታችን ኢየሱስ ክርስቶስ በክብር የመጣ ቀን ነው። የዛን ቀን ኢየሱስ ሲመጣ የጦር ሰራዊቱ አካላት አብረን እንመጣለን። ከኋላው ወደ ምድር ሲመጣ አውሬውን ከነሰራዊቱ አስሮ ሲወረውር አብረን ከኋላው እንከተለዋል። በውስጣችሁ የተቀመጠ መዓዛ አለ፣ መዓዛ አለ፣ ጠረን አለ እናንተ ውስጥ። ይሄ መዓዛ መውጣት አለበት። የእውቀት ነው መዓዛው። ሽታው የሚወጣው በክርስቶስ ኢየሱስ ወንጌል ውስጥ ነው። ዝም አትበሉ። ወንጌል ዘምሩ፣ ወንጌል ጸልዩ፣ ወንጌል ስበኩ፣ ወንጌልን ኑሩ። በትህትናችሁ ይወጣል ይሄ መዓዛ።
በመታዘዛችሁ ይወጣል ይሄ መዓዛ፣ በቅድስናችሁ ይወጣል ይሄ መዓዛ፣ በጽድቅ አቋማችሁ ይወጣል ይሄ። በምትቆሙበት ቦታ ላይ ሁሉ በምትኖሩት የህይወት አቋም መዓዛው ይወጣል፣ ይሸታል፣ ያሸቱታል። ሲያዩ ኢየሱስን ትሸታለህ ይሉሃል። አይቼዋለሁ አንተ ላይ ይሉሃል። እኔ እያወራሁ ያለሁት የህይወት ጠረን ነው። እኔ እያወራሁ ያለሁት ስለዚህ ጨርቅና እዚህ ላይ ስለሚደረጉ ጠረኖች አይደለም፣ ስለ ህይወት ነው የማወራው። ከእናንተ ይውጣ ሽታው። ይሸታል። ገብተህ ቁጭ ስትል ሽቶ የተቀባ ሰው ይሸት የለ እንዴ? የሆነ ቦታ እኮ ገብቶ ሲወጣ አንዳንድ ሰው ለመምጣቱ እኮ ምልክት አለው። ጠረኑ ይቀራል እዛው። ህይወት እንዴት የበለጠ አይሸትም ታዲያ? ወንጌል እንዴት የበለጠ አይሸትም ታዲያ? ገብተህ ስትወጣ ድብልቅልቅ አረገው መውጣት አለብህ። በሚድኑትና በሚጠፉት መካከል መሽተት አለባችሁ። አንዳንድ ሰው በሚጠፉት መካከል ከሸተተ የሚድኑት መሃልም ግን መሽተት አለብህ። አንዳንድ ሰው የሚድኑት መሃል ይሸትና የሚጠፉት መሃልም ግን መሽተት አለብህ። በሁሉ ሰው መካከል መሽተት አለብህ። ጌታ ኢየሱስ ክርስቶስን አይታችሁታል። ፈሪሳውያንም ያሸቱታል፣ ደቀ መዛሙርቱም ያሸቱታል። እነዚህ እነ ጳውሎስን እዩዋቸው። ቤተ ክርስቲያን ያሉ ቅዱሳን ያሸቷቸዋል። በደጅ ያሉ ፈሪሳውያንም ያሸቷቸዋል። ሁሉም ጋር ሽታ ናቸው። በደጅ ያሉት ሊገሏቸው ይፈልጓቸዋል። በውስጥ ያሉት በመንበርከክና በጸሎት አጠገባቸው ቆመው የወንጌሉን ተካፋይ ይሆኗቸዋል። ሽታው አንድ ነው፣ መልእክታቸው ሁለት አይደለም። መልእክታቸው አንድ ነው። ለእግዚአብሔር ቃል ፌዝፉል ሰው እንዲያመሰግናችሁ ምንም ነገር እንዳታረጉ፣ ጌታ እንዲከብር ብቻ አርጉ። ዛሬ የረገማችሁ ሰውዬ ነገ ወደ ጌታ መጥቶ ይባርካችኋል። በፍጹም ከሰው ጋር እንዳይገናኝ ፌዝፉል ሆናችሁ የእግዚአብሔርን ወንጌል ስትናገሩ፣ አጠገባችሁ ላለ ሰው ስትሰብኩ፣ የምትኖሩበት አካባቢ ስትሰብኩ፣ ምናልባት እናንተ ቻሌንጅ ሊገጥማችሁ ይችላል። ያ ሰው ግን ይድናል። ያ ሰው ግን ህይወት ያገኛል። አንተ የሚያዋጣ እግዚአብሔር ያዋጣው ቀን ነው። አንተ ትርፌ የምትለው እግዚአብሔር ነግዶ በአንተ ያተረፈ ቀን ነው። ጳውሎስ ዛሬን የማያየው ሰፈር ስለማያደርግ አይደለም፣ ዋጋ እየከፈለ ስላልሆነ አይደለም። በጣም ዋጋ እየከፈለ ነው። በጣም እየተሰቃየ ነው። ወንጌል በመስበኩ ምክንያት በጣም እየተሰቃየ ነው። በምንድን ነው ታዲያ ጳውሎስ የሚያካክሰው? ሰማይ ዘላለም ወደፊት ይታየዋል። እንደዚህ ይታየዋል። ሽታው እናንተ ጋር አለ። አሽትቶት ሮጦ መምጣት ይችላል። ላምልጥ ወደ ህይወት ማለት ይችላል። ይሄንን የሚያክል የዘላለም ህይወት ዕውቀት ተሸክመ ምንም እንዳልያዘ ሰው አጠገቤ ያለው ሰው እየጠፋ ዝም ማለት የለብኝም። መዓዛው ይውጣ። ቁጭ ስትሉ ስታገኙ ሰው መዓዛው ይውጣ፣ ይሽተተው። ሰውየው ወደ ሲኦል እየሄደ ከሆነ እየሞተ እንደሆነ ይወቅ። በጌታ ከሆነ ደግሞ ይበርታ። በጣም ብዙ ሰው መሄጃ አቶ የት ልሂድ ብሏል። ዓለም ጨርሳለች። ዓለም ራሱ ባይዘዌ አሁን ሳይንቲፊክ የሆኑት ነገሮችን ካያችኋቸው ዲመኒክ እየሆኑ ነው። ኑሮ ለማቅለል ተብሎ እየተደረገ ያለው ነገር በሙሉ ወዴት እየሄደ እንደሆነ አይኑ የተከፈተ ሰው በግልጽ ያየዋል። የቤተ ክርስቲያን ንጥቀት በቅርብ እንደሆነ ይታያቸዋል። ባይዘዌ ልትሄድ እንደሆነ ይገባሃል። ለዚህማ እግዚአብሔር ቤተ ክርስቲያንን አሳልፎ አይሰጣትም ትላለህ ቁጭ ብለህ። አውሬው እንዴት አፍጥጦ እየመጣ እንደሆነ እምነት አይመርጥም። ባይዘዌ የክርስቲያን ሀገር ነው የክርስቲያን ሀገር ያልሆነ የሚባል የለም። ሁሉንም ነው እየጠቀለላቸው ያለው። ሪሊጅን አይመርጥም። ማንም ብትሆን ችግር የለው ምና ነው የሚለ። ከክርስቶስ ኢየሱስ ውጪ በሙሉ ሲኦል ነው። በክርስቶስ ኢየሱስ በኩል ብቻ ነው ሰው የዘላለም ሕይወት የሚያገኘው። ሲስተሙ አግሬሲቭ ሆኗል። ሰው ማምለጥ ይፈልጋል። ወዴት ይሂድ? እንንቃ፣ ንቀት በሉ። ቶሎ 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 ወደ ሞት የሚነዳውን ሰማይ የሚሄድ ብዙ ሰው ይዘን መሄድ አለበት። በእኔና በእናንተ ዘመን ብዙ ሰው ከዘላለም ጥፋት ማምለጥ አለበት። በምንድን ነው የሚያመልጠው? መልካሙን መዓዛህን አውጣ። እግዚአብሔር አምጣ አትበለው፣ አንተ ውስጥ አስቀምጦታል። በእያንዳንዳችን ውስጥ አስቀምጧል። የወንጌል እውነት ነው መልካሙ መዓዛ። ሰው የዘላለም ሕይወት የሚያገኝበት ይሄ መልእክት ነው። መልካሙ መዓዛ አውጡት። ይሰበር ሸክላው። ውስጥ የተቀመጠው የከበረው መዝገብ ይውጣ። የከበረ መዝገብ ሸክላ ዕቃ ውስጥ አለው። ሸክላው ካልተሰበረ እንዴት ይወጣል? ወንጌልን የሚያክል እውነት ተሸክሜ ደብቀው እንዴት ይሆናል? ሸክላው ይሰበር፣ መልእክቱ ይውጣ። ሸክላውን ቫልዩብል ያደረገው ሸክላው የተሰራበት ማቴሪያል አይደለም። ሸክላ ውስጥ እግዚአብሔር ያስቀመጠው መልእክት ነው። ምንም ነገር እስክደርስበት ነው። ከዛ ያሳፍርሃል፣ እንደውም ያሸማቀቃል። ለዚህ ነው እዚህ ድረስ የደከምኩት ነው የምትለው። ወንጌልስ ሰውየው ቢመጣ የዘላለም ሕይወት ነው የሚያገኝ። በዚህ ቦልድነስ ክርስቶስ ኢየሱስን እንሰብካለን። የምንሰብከው የዘላለም ሕይወት ያለው እሱ ጋር ብቻ ስለሆነ ኦብሰስድ መሆን አለባችሁ በክርስቶስ። ሱስ እንዳለበት ሰው ስለ ኢየሱስ ሳትናገሩ እማትውሉ ወንጌል ካልሰበክ ይመምህ እስቲ። ኢየሱስ ክርስቶስ ብቻ ያድናል። የዘላለም ሕይወት የሚሰጠን ጌታችን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ዋሴ ነው።